ሰላም የማይንድ ኤርድሮፕ ዩቲዩብ ቻናል ቤተሰቦች እንደምን ቆያችሁ? ፓውስ ኤርድሮፕ ላይ አዲስ ነገር አለ። የፓውስ ኤርድሮፕ አዲሱን የሊስቲንግ ዴት አሳውቋል። በተጨማሪም የኛን ወደ ኤክስቼንጆች የላክናቸውን ቶክኖች መቼ ማየት እንደምንችል በትላንትና ፖስቱ ላይ አሳውቋል። ታዲያ በዚህ ቪዲዮ አዲሱ የሊስቲንግ ቀን መቼ እንደሆነና በባለፈው ሮቦት ተብላችሁ አፒል አቅርባችሁ ምላሽ ያላገኛችሁ ሰዎች መጨረሻው ምን ሊሆን እንደሚችል በዚህ ቪዲዮ የምናነሳላችሁ ይሆናል። ለዚህ ቻናል አዲስ የሆናችሁ ሰዎች ይህንን ቻናል ሰብስክራይብ በማድረግና የደውል ምልክቷን በመጫን ይህንን ቪዲዮ ከኛ ጋር እንድትጀምሩ እንላለን። ወደ ጉዳያችን በቅድሚያ በትላንትናው ዕለት የፓውስ ላብ ወይም የፓውስ ትዊተር ገጽ አንድ ፖስት አጋርቷል። በዚህም ፖስት በሚሊዮኖች የሚቆጠሩ የፓውስ ዩዘሮች በተሳካ ሁኔታ ወደ ኤክስቼንጆች ቶክናቸውን መላክ እንደቻሉ አሳውቋል። ታዲያ ወደ ኤክስቼንጆች የላክነውን የኛን ቶክን በላክነው ኤክስቼንጅ ላይ ማለትም ባይቢት እና ቢትጌት ላይ መች ነው የምናየው የሚለውን እዚህ ፖስት ላይ አስፍሯል። ታዲያ ስለዚህ ጉዳይ ሲናገሩ እንዳሉት ከሆነ ወደ ኤክስቼንጅ የላክነውን የኛን ቶክን ማየት የምንችለው በሊስቲንግ ዴት ነው ብለዋል። ከሊስቲንግ ዴት በፊት እንደ ሌሎቹ ኤርድሮፖች ቅድሚያ ማየት እንደማይቻል ነው ያሳወቁት። ሌላው መረጃ ደግሞ የሊስቲንግ ዴትን በተመለከተ ነው። የፓውስ የሊስቲንግ ዴት ላይ ኦፊሻል የሆነ መረጃ አልወጣም። ነገር ግን በትላንትናው የዩቲዩብ ፖስታቸው ላይ ፐርፕል ታንግ የሚል አንድ ፍንጭ ሰጥተዋል። ታዲያ ከዚህ ፍንጭ በመነሳት የተለያዩ ሚዲያዎች ስለ ፓውስ ሊስቲንግ ዴት የራሳቸውን መረጃ አጋርተዋል። አብዛኞቹ ያጋሩትንና በብዙዎች ዘንድ ተቀባይነት ያገኘውን ነው እዚህ ጋር ይዤላችሁ የመጣሁት። እንደምታዩት ፐርፕል ታንግ ይላል። ፐርፕል ታንግ ብለው እዚህ ጋር ያነሱ ስለ ፐርፕል ዴይ ያነሱ ነው። የፐርፕል ዴይ የሚሆነው ደግሞ በማርች 26 ነው። ፐርፕል ዴይ ብላችሁ ጎግል ማድረግ ትችላላችሁ። ጎግል ላይ ፐርፕል ዴይ ብላችሁ ሰርች ብታደርጉ ማርች 26 እንደሆነ ያሳያችኋል ማለት ነው። ስለዚህ የፓውስ ቶክን የሊስቲንግ ዴት ማርች 26 ይሆናል ማለት ነው። ሌላው የሚሆነው የእናንተን ፓውስ ክሌም ለማድረግ ሞክራችሁ ሮቦት ከተባላችሁ በኋላ አፒል ስላቀረባችሁ ሰዎች ነው። ታዲያ እኔ ከ20 በላይ በሚሆኑ አካውንቶች አፒል ለማቅረብ ሞክሬያለሁ። ነገር ግን አብዛኛው ምንም አይነት ምላሽ ሊያገኝ አልቻለም። እንደምታዩት ከዚህ በፊት ሮቦት የተባላችሁ ሰዎች ወደ ቦቱ ስትገቡ የሚያመጣላችሁ ሮቦት የሚል ነበረ። አሁን ግን ቀጥታ የእናንተን ፖይንት በዚህ መልኩ ያሳያል። ነገር ግን look like you are not eligible for the airdrop ይላል። ይህን የሚለው እዚህ የእናንተ ቦት ውስጥ ከገባችሁ በኋላ ኔክስት የሚለውን ስትነኩት ነው። ታዲያ ከዚህ ጋር በተገናኘ ብዙ ሰዎች ቮቸር ስላልገዛው ነው ወይንም ቶን ኢንቨስት ስላላደረኩ ነው ብለዋል። እንደምታዩት እዚህ ጋር ያሉት ሁሉም አካውንቶች በሚባል ደረጃ ቶንም ሆነ ቮቸር አላቸው። ፖይንታቸውም ከ300,000 በላይ ነው። እዚህ ጋር ምንም ነገር የጎደለ ነገር የለም። ሁሉም ነገር ራይት ነው። ነገር ግን ኢሊጂብል መሆን አልቻልኩም። የፓውስ ኮሚኒቲ በዲስኮርዱ እንዳሳወቀው ከሆነ ሮቦት ስለተባሉ ሰዎች ሁለት መረጃ አውጥቷል። የመጀመሪያው የሚሆነው ሮቦት የተባላችሁ ሰዎች አርቲፊሻል የሆኑ ቦቶችን በመጠቀም ትልቅ ፖይንት የሰበሰባችሁ ነው ብሏል። ታዲያ ይህንን አብዛኛው ሰው ተጠቅሟል ብዬ አላስብም። ነገር ግን ሁለተኛው ላይ ያነሱት ጉዳይ ሁላችንንም ይመለከታል። ሁለተኛው ላይ ያነሱት ጉዳይ አንድ ሰው የአንድ ቶከን ወይንም የአንድ ኤርድሮፕ ኦነር ነው መሆን የሚችለው ከአንድ ቶከን በላይ ከአንድ አካውንት በላይ ክሌም ማድረግ አይችልም። ይህንንም ሁሉንም ሰው ያማከለ የቶከን ዲስትሪቢዩሽን እንዲኖር ነው ብለዋል። ታዲያ በዛ መንገድ ሲኬድ አብዛኛው ሰው ከአንድ አካውንት በላይ ሰርቶ አምልጧል። ነገር ግን እኔንና የመሳሰሉ ሰዎችን ከአንድ አካውንት በላይ ሰርተን ማምለጥ አልቻለም። እንደምታዩት you are not eligible for the airdrop ብለዋል። ስለዚህ ከዚህ በኋላ ባለው አፒል ማቅረብ አይቻልም። በተጨማሪም ደግሞ የፓውስ ዲስኮርድ የሁሉንም ሰው አፒል ማየት ችያለው። እንደተላከው አፒል የራሴን ምላሽ ሰጥቻለሁ ብሏል። እንግዲህ እኔ የላኩትን አፒል ካዩ በኋላ ይህንን ነው ያስቀመጡት። you are not eligible for the airdrop ብለዋል። እንግዲህ ከዚህ በኋላ ባለው እነዚህን ቶክኖች ይለቁልናል ብዬ አላስብም። ነገር ግን አዲስ መረጃ የሚኖር ከሆነ ለሁላችሁም የማቀርብላችሁ ይሆናል ማለት ነው። ከፓውስ ኤርድሮፕ ጋር በተገናኘ ለዛሬ ያዝንላችሁ መረጃ ይህ ነው። መረጃው የተመቻችሁና ለዚህ ቻናል አዲስ የሆናችሁ ሰዎች ይህንን ቻናል ላይክ፣ ሼር እና ሰብስክራይብ ማድረግ አይረሳ። የዛሬውን በዚህ አበቃን። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልን።